በአሜሪካ ፖለቲካ ውስጥ ታይቶ የማይታወቅና እጅግ አደገኛ የተባለ የቃላት ጦርነት በፕሬዝደንት ዶናልድ ትራምፕና በዲሞክራት ሕግ አውጪዎች መካከል ተቀስቅሷል። ይህ ውጥረት የጀመረው ቀደም ሲል በወታደራዊና በደህንነት ዘርፍ ያገለገሉ የዲሞክራት ፓርቲ የኮንግረስ አባላት የአሜሪካ ወታደሮችና የደህንነት ባለሙያዎች ከፕሬዝደንት ዶናልድ ትራምፕ ሕገወጥ ትዕዛዞች እንዳይቀበሉ የሚጠይቅ መልእክት ካስተላለፉ በኋላ ነው። ለዚህ ምላሽ የሰጡት ፕሬዝደንት ዶናልድ ትራምፕ የሕግ አውጪዎቹን ተግባር የሀገር ክህደትና አመፅ ወይም ሴዴሽየስ ቢሄቪየር ሲሉ የፈረጁ ሲሆን ይህ ድርጊት በሞት የሚያስቀጣ እንደሆነም ተናግረዋል። ይህ ክስተት በዋሽንግተን ዲሲ ከፍተኛ የፖለቲካ ቀውስ የፈጠረ ሲሆን የሁለቱንም ፓርቲዎች አባላትና የሕግ ባለሙያዎችን የቃላት ሰይፍ ያማዘዘ የፖለቲካ ውጥረቱንም ያባባሰ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የጉዳዩን መነሻ፣ የፕሬዝደንቱን አወዛጋቢ ምላሽ፣ የተሰጡትን የፖለቲካ አስተያየቶችና የወደፊት አንድምታዎችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቱ አሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ከወዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቅርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። የልዕለ ኃያሉ አሜሪካ ፕሬዝደንትና እጅግ የፈረጠመውና እስከ አፍንጫው የታጠቀው ወታደሯ ጠቅላይ አዛዥ ወይም ኮማንደር ኢንቺፍ በሆኑት ዶናልድ ትራምፕና በዲሞክራት ሕግ አውጪዎች መካከል አደገኛ የተባለው ውጥረት የተቀሰቀሰው 6 የዲሞክራት ፓርቲ የኮንግረስ አባላት ከ3 ቀናት በፊት የጋራ የተንቀሳቃሽ ምስል ወይም የቪዲዮ መልእክት ይፋ ካደረጉ በኋላ ነው። እነዚህ አባላት ሴናተር ኤሊሳ ስሎትኪን፣ ማርክ ኬሊ እንዲሁም የምክር ቤት አባላት የሆኑት ጄሰን ክሮ፣ ማጊ ጉድላንደር፣ ክሪስ ዴሊዚዮና ክሪሲ ሁላሃን ሲሆኑ ሁሉም ቀደም ሲል በአሜሪካ ወታደራዊ ወይም ደህንነት ተቋማት ውስጥ ያገለገሉ ናቸው። በተንቀሳቃሽ ምስል መልእክታቸው ላይም በአሁኑ ወቅት በሥራ ላይ ላሉ ወታደሮችና የደህንነት ባለሙያዎች ባስተላለፉት ጥሪ ወታደሮች ለትራምፕ ሳይሆን ለሕገ መንግሥቱ ታማኝ እንዲሆኑ አሳስበዋል። መልእክታቸው በዋናነት የሚያጠነጥነው ሕገወጥ ትዕዛዞችን በመቃወም ላይ ነው። ማንም ሰው ሕግን ወይም ሕገ መንግሥቱን የሚጥስ ትዕዛዝ መቀበልና መፈጸም የለበትም ሲሉም ተናግረዋል። አክለውም ከጎናችሁ እንዳለን ወቁ፣ መርከቧን አሳልፋችሁ አትስጡ የሚል መልእክት አስተላልፈዋል። ምንም እንኳን እነዚህ ሕግ አውጪዎች ምን አይነት ትዕዛዝ ሊሰጥ እንደሚችል ወይም የትኛው ትዕዛዝ ሕገወጥ እንደሆነ በዝርዝር ባይገልጹም መልእክቱ ያነጣጠረው በፕሬዝደንት ትራምፕ አስተዳደር ስር ሊሰጡ ይችላሉ ተብለው ለሚሰጉ ትዕዛዞች እንደሆነ ይገመታል። ደግሞም እዚህ ላይ ፕሬዝደንት ዶናልድ ትራምፕ ሕገወጥ ስደተኞችን ለማደን በሚል ሕግ ጥሰው ያለ ግዛቶቹ ፈቃድ ከሎስ አንጀለስ እስከ ዋሽንግተን ከሜምፊስ እስከ ቺካጎ የአሜሪካን ብሔራዊ ዘብ ማሰማራታቸውን ልብ ይሏል። እናም ይህንን መሰሉ የዲሞክራቶች መልእክት በትስስር ገጾች መዘዋወሩን ተከትሎ በትላንትናው ዕለት ፕሬዝደንት ዶናልድ ትራምፕ ንብረትነቱ የራሳቸው በሆነው ትሩዝ ሶሻል እጅግ ጠንካራና አስደንጋጭ ምላሽ ሰጠዋል። ትራምፕ በጽሑፋቸው ላይ የሕግ አውጪዎቹን ድርጊት የአመፅና የክህደት ባህሪ ወይም ሴዴሽየስ ቢሄቪየር ሲሉ የገለጹ ሲሆን ይህ ደግሞ በሞት የሚያስቀጣ እንደሆነ ገልጸዋል። ፕሬዝደንት ትራምፕ በዚህ ብቻ አላቆሙም። ይህ በከፍተኛ ደረጃ የተፈጸመ የአመፅ ተግባር ነው። እያንዳንዳቸው እነዚህ የሀገር ከዳተኞች ተይዘው ለፍርድ መቅረብ አለባቸው ሲሉም አክለዋል። ምናልባትም ጆርጅ ዋሽንግተን ቢሆን ኖሮ ይሰቅላቸው ነበር የሚል ይዘት ያለው የሌላ ሰው መልእክትም በድጋሜ በመለጠፍ ለሕግ አውጪዎቹ የሞት ቅጣት እንደሚገባቸው በተዘዋዋሪ አመላክተዋል። ይህ ንግግር በአሜሪካ ፕሬዝደንት ታሪክ ውስጥ ከተሰሙት እጅግ አደገኛ ንግግሮች አንዱ ተደርጎ ተወስዷል። ምክንያቱም በሕዝብ የተመረጡ ተወካዮችን በሞት እንዲቀጡ መጠየቅ በዲሞክራሲያዊ ስርዓት ውስጥ ያልተለመደ ክስተት ነውና። እናም የፕሬዝደንቱ መልእክት
በዲሞክራቶች ዘንድ ከፍተኛ ቁጣን ቀስቅሷል። የደህንነት ስጋትም እንዲፈጠርባቸው አድርጓል። የሴኔት ወይም የሕግ መወሰኛው አባሉ ቻክ ሹመር የትራምፕን ንግግር ቀጥተኛ ዛቻ ሲሉ የገለጹ ሲሆን ፕሬዝደንቱ የተመረጡ ባለሥልጣናት እንዲገደሉ ጥሪ እያቀረቡ ነው ብለዋል። ሹመር በሴኔቱ ስብሰባ ላይ ባደረጉት ንግግር ይህ ቀጥተኛ ማስፈራሪያ ነው፣ ጉዳዩም ለሞት የሚዳርግ አደገኛ ሁኔታ ነው ሲሉ አስጠንቅቀዋል። የተወካዮች ምክር ቤት አናሳ መሪ ሐኪም ጄፍሪስ እንዲሁም አመራሮቻቸው በበኩላቸው ከሕግ አስከባሪ አካላት ጋር በመገናኘት የሕግ አውጪዎቹን ደህንነት ለማረጋገጥ እየሰሩ መሆናቸውን ገልጸዋል። ዶናልድ ትራምፕ አንድን ሰው ከማስገደላቸው በፊት እነዚህን አደገኛ የማኅበራዊ ትስስር ገጽ ልጥፎች በአስቸኳይ ማጥፋትና የአመፅ ንግግሮቻቸውን ማንሳት አለባቸው ሲሉም አሳስበዋል። ይህ በእንዲህ እንዳለ በተንቀሳቃሽ ምስል መልእክቱ ላይ የተሳተፉት 6ቱ ሕግ አውጪዎች በጋራ ባወጡት መግለጫ በፕሬዝደንቱ ማስፈራሪያ እንደማይበገሩ አስታውቀዋል። ፕሬዝደንቱ ሕጉን እንደገና በመናገራችን ብቻ በሞት የሚያስቀጣ ወንጀል እንደሆነ ማሰባቸው ብዙ ነገር ይናገራል ያሉት ሕግ አውጪዎቹ ወታደሮች ሕገ መንግሥቱን የማክበርና ሕጋዊ ትዕዛዞችን ብቻ የመፈጸም ግዴታ እንዳለባቸው ማሳሰብ ትክክለኛና ግዴታቸው እንደሆነ ገልጸዋል። በእርግጥ የደህንነት ስጋቱ ግምት ብቻ አልነበረም። ሴናተር ስሎትኪን በዋሽንግተን ዲሲ በተካሄደ አንድ ዝግጅት ላይ ሲገኙ ከካፒቶል ፖሊስ ተጨማሪ ጥበቃ እንደተደረገላቸው ታውቋል። ይህ የፕሬዝደንቱ ንግግር በተከታዮቻቸው ዘንድ ወደ ተግባራዊ ጥቃት ሊለወጥ ይችላል የሚል ከፍተኛ ስጋት መኖሩንም ያሳያል ተብሏል። በእርግጥ የፕሬዝደንት ዶናልድ ትራምፕ ንግግር በገዛ ፓርቲያቸው በሪፐብሊካኖች ዘንድም የተለያየ ምላሽ እንዲሰጥ አድርጓል። ከዚህ አንጻር አንዳንድ የቅርብ አጋሮቻቸው ሳይቀሩ ንግግሩን ለመከላከል ተቸግረዋል። የፕሬዝደንቱ የቅርብ አጋር የሆኑት ሴናተር ሌንዚ ግራሃም የዲሞክራቶችን የተንቀሳቃሽ ምስል መልእክት አጸያፊ ሲሉ ቢተቹም የፕሬዝደንቱ ምላሽ ግን ከልክ ያለፈ እንደሆነ ተናግረዋል። ሌላው የሪፐብሊካን ሴናተር ራንድ ፖል በበኩላቸው የፖለቲካ ተቀናቃኞችን ስለማሰር ወይም ስለ መስቀል ማውራት ጥሩ ሐሳብ ነው ብዬ አላስብም በማለት ተቃውሟቸውን በለስላሳ ቋንቋ ገልጸዋል። በሌላ በኩል ደግሞ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ፕሬዝደንቱን በጽኑ ተከላክለዋል። ጆንሰን የዲሞክራቶቹን መልእክት በጣም አደገኛና በአሜሪካ ታሪክ ታይቶ የማይታወቅ ሲሉ የገለጹ ሲሆን የኮንግረስ አባላት ወታደሮችን ትዕዛዝ እንዳይቀበሉ መቀስቀሳቸው ተገቢ አይደለም ብለዋል። ስለ ትራምፕ የሞት ቅጣት ንግግር ሲጠየቁም እኔ የተረዳሁት ፕሬዝደንቱ የአመፅ ወንጀልን ትርጉም እየገለጹ እንደሆነ ነው፣ ያ ደግሞ እውነታ ላይ የተመሠረተ ንግግር ነው በማለት የፕሬዝደንቱን ንግግር ሕጋዊ ትርጉም ለመስጠት ሞክረዋል። በሌላ በኩል ደግሞ የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ትራምፕ ሕግ አውጪዎቹ እንዲገደሉ ጥሪ አቅርበዋል የሚለውን አስተባብለዋል። ነገር ግን የብሔራዊ ደህንነት ልምድ ያላቸው የኮንግረስ አባላት ወታደሮች አዛዥ የሆነውን ፕሬዝደንቱን እንዲቃወሙ ማነሳሳታቸው በጣም አደገኛ መልእክት እንደሆነና ምናልባትም በሕግ ሊያስጠይቅ እንደሚችል ተናግረዋል። ምክትል ጠቅላይ አቃቢ ሕግ ቶድ ብላንች በበኩላቸው የፍትሕ መምሪያው የሕግ አውጪዎቹን ተግባር በጣም በቅርበት እንደሚመለከተው ገልጸዋል። የዲሞክራቶቹን ድርጊትም አጸያፊና ተገቢ ያልሆነ ሲሉ የገለጹት ብላንች ጉዳዩ የሕግ ተጠያቂነትን ሊያስከትል እንደሚችል ፍንጭ ሰጠዋል። እናም ይህ ክስተት የአሜሪካ ፖለቲካ ምን ያህል እንደተከፋፈለና ወደ አደገኛ ደረጃ እንደተሸጋገረ ማሳያ ተደርጎ ሊወሰድ ይችላል። በአንድ በኩል ዲሞክራቶች ፕሬዝደንቱ ሕገወጥ ትዕዛዞችን ሊሰጡ ይችላሉ በሚል ስጋት ወታደሩ ለሕገ መንግሥቱ ታማኝ እንዲሆን ጥሪ እያቀረቡ ነው። ይህ በወታደራዊ ሕግና መርሆች መሠረት ወታደሮች ሕገወጥ ትዕዛዞችን የመቃወም ግዴታ እንዳለባቸው የሚያስታውስ ተደርጎ ይወሰዳል። በሌላ በኩል ደግሞ ፕሬዝደንት ትራምፕና ደጋፊዎቻቸው ይህንን ጥሪ እንደ አመፅ ማነሳሳትና በወታደራዊ ሰንሰለት ውስጥ ያለውን ታዛዥነት እንደ ማፍረስ ይቆጥሩታል። ይሁን እንጂ ፕሬዝደንቱ ለዚህ ምላሽ ሲሰጡ የተጠቀሙበት የሞት ቅጣትና ስቅላት የሚሉ ቃላት የፖለቲካ ልዩነትን ወደ ወንጀልና የሕይወት ማጥፋት ደረጃ ከፍ የሚያደርግ ነው። የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን የፕሬዝደንቱን ንግግር እንደ የሕግ ትርጉም ማብራሪያ አድርገው ለማቅረብ ቢሞክሩም የፖለቲካ ተቀናቃኞችን ከሞት ቅጣት ጋር ማያያዝ በዲሞክራሲያዊ ስርዓት ውስጥ እንደ ማስፈራሪያና
ብጥብጥ ቀስቃሽ ተደርጎ ይወሰዳል። ሴናተር ክሪስ መርፊ እንዳሉት ይህ ጊዜ ጎራ የሚለይበት እየሆነ መምጣቱ የአሜሪካ ፖለቲካ ወደማይመለስበት የግጭት አቅጣጫ እያመራ መሆኑን ያመላክታል። እናም ይህ ጉዳይ የቃላት ልውውጥ ብቻ ሳይሆን የአሜሪካ ወታደራዊና የደህንነት ተቋማት በፖለቲካ ውዝግብ ውስጥ ያላቸውን ሚና የሚፈትን እንዲሁም የፕሬዝደንቱን ስልጣን ገደብና የሕግ አውጮችን የመናገር መብት የት ድረስ ነው የሚለውን ጥያቄ ያስነሳ አብይ ክስተት ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤንን፣ ቢቢሲን እንዲሁም ሮይተርስን በዋቢነት ተጠቅመናል።